በፍርድ ቤት እየታየ ባለ ጉዳይ ላይ አስተያየት መስጠት የሚያስከትለው ውጤት ምን ይመስላችኋል? በፍርድ ቤት እየታየ ያለ አንድ ጉዳይ ላይ አስተያየት መስጠት የሚያስከትለው ውጤት። ይህ ጉዳይ ፍትሐ ብሔር አይደለም፣ ወንጀል ነው። ወንጀል ነው። በፍርድ ቤት እየታየ ጉዳይ ያለ ማለት ምን ማለት ነው የሚለውን እስቲ መጀመሪያ ተርጉሙ። በፍርድ ቤት እየታየ ያለ ጉዳይ ማለት እኮ ከሳሽ አለ በአንድ ወገን፣ ተከሳሽ አለ በአንድ ወገን፣ ሁለቱም እኩል ናቸው። ፍርድ ቤት ብይን ሲሰጥ ጥፋተኛ የሚያደርገው ወይ ራሱን ከሳሽ ይሆናል ወይ ደግሞ ተከሳሽ ሊሆን ይችላል፣ አይታወቅም። በዚህ ጉዳይ ላይ ሁለቱም ማስረጃዎቻቸውን አቅርበዋል ኦልሬዲ ለመከራከር። እንዲህ በሁኔታ ያለ እልባት ሳይሰጠው ያ ጉዳይ የውሳኔ ብይን ወይ ደግሞ የመጨረሻ ውሳኔ ሳይሰጠው ገና ቀጠሮ ላይ ያለ አስተያየት እርሶ ሰጡ ማለት ጉዳዩ የሌሉበት ምስክርም ሳይሆኑ ያን አስተያየት ይፋዊ በሆነ ችሎት ላይ እየተካሄደ ያለ ጉዳይ ላይ አስተያየት ሰጡ ማለት በፍርድ ቤት ስራ ውስጥ ጣልቃ ገቡ ማለት ነው፣ የተያዘ ጉዳይ ላይ። ይህ ማለት ግን ለምሳሌ ከበደና አየለ ቢካሰሱ እርሶ ስለ ከበደና ስለ አየለ ለብቻ አስተያየት መስጠት ይችላሉ። ስለ ከበደ ስለ አየለ ከጉዳዩ ጋር ባልተያያዘ ሁኔታ አስተያየት መስጠት ይችላሉ። በሚዲያ በሚኒስትሪ ሚዲያ ወይም ደግሞ በሶሻል ሚዲያ አስተያየት መስጠት ይቻላል። አስተያየት መስጠት የተከለከሉና እንደ ወንጀል የሚያስቆጥረው አበበና ከበደ በተካሰሱበት ጉዳይ ጋር በተያያዘ አስተያየት ከሰጡ ነው። በሁለቱም ሁኔታዎች ላይ በሶሻል ሚዲያም በሚኒስትሪ ሚዲያ፣ ሚኒስትሪ ሚዲያ ስላችሁ ቴሌቪዥን፣ ሬዲዮ የመሳሰሉት ማለት ነው። በእንደዚህ ሁኔታ ቢሆን እርሶ በፍርድ ቤት ስራው ላይ ጣልቃ እንደገቡ ነው የሚቆጠረው። ስለዚህ ነው የሚያስጠይቀው፣ በወንጀል ነው የሚያስጠይቀው። በነገራችን ላይ ፍትሐ ብሔር አይደለም፣ ወንጀል በወንጀል ነው የሚያስጠይቀው። ከተጠረጠሩ ተይዘው ፖሊስ ተመርምሮ ለምን ጣልቃ እንደገቡ ሁኔታውን አስረድተው በዛ መሰረት አመልካቹ አቃቢ ሕግ ሊሆን ይችላል ወይም ግለሰብ ሊሆን ይችላል የወንጀል ብይኖትን ያገኛሉ። ስለዚህ በፍርድ ቤት ውሳኔ ሳይሰጥ አስተያየት መስጠት በፍርድ ቤት ስራ ላይ ጣልቃ እንደተገባ ይቆጠራል። ምንም አስተያየት መስጠት አይቻልም። ያ ማለት ግን ለምሳሌ አንድ ካምፓኒና አበበ ተካሰሱ፣ ኤክስ የሚባለው ካምፓኒና አበበ ቢካሰሱና ስለ ኤክስ የሚባለው ካምፓኒ ሰው ቢናገሩ ብቻውን ቢናገሩ ከጉዳዩ ጋር ሳያስተሳስሩ መብቶት ይቻላል። ስለ አበበም ዝም ብሎ ቢያወሩ ይችላሉ። ነገር ግን ስለ አበበና ስለ ኤክስ ካምፓኒ ጋር በተገናኘ ባለው ኬዝ ጋር በተመለከተ ግን አስተያየት ከሰጡ ስፔሲፊካሊ ጉዳዩ ውሳኔ ሳያገኝ ክርክር ላይ ያለ ከሆነ እንደ ወንጀለኛ ያስቆጥሩታል። ስለዚህ አይቻልም፣ መስጠት አይችሉም። ውሳኔ ከተሰጠ በኋላ የፈለጉትን አስተያየት መስጠት ይችላሉ፣ ይግባኝ እስካልተባለ ድረስ። ይግባኝ ከተባለ ደግሞ ሌላ ክስ ሄደ ማለት ነው። አዩ ይግባኝ ሲባል ታየ ማለት ነው፣ እንደገና ኬዙ ታየ ማለት ነው። ስለዚህ መስጠት አይችሉም ይግባኝ ከተባለ። ይግባኝ ካልተባለ እዛ መጨረሻ ውሳኔ እስከሆነ ድረስ መስጠት ይችላሉ፣ አስተያየት መስጠት ይችላሉ። ውሳኔ ከተሰጠ በኋላ አይደለም መስጠት፣ ውሳኔውን ማሳተም ሁሉ ይቻላል፣ ምንም ችግር የለውም። የዛሬው ዝግጅት ይህን ይመስላል። በተለያየ ፕሮግራም ሌላ ጊዜ እንገናኛለን። አመሰግናለሁ።